የልጅ አባት ነው። ሚስት አለችው። ትላንትና ከእሷ ጋር ነው አድሮ የመጣው። አስታውሽ ንቂ። ልቀቀኝ፣ በቃ ህይወትን መምራት ትችላለህ። ልቀቀኝ በቃ። ባይ ማሰላማ። ደህና ወኒ ደህና ሰንብቺ ሄርሜላ ማለት ደህና ሰንብቺ። እሺ ምንድን ነው ይላል ጉራጌ፣ እግረኛ አፈር ይላል። እና ደህና ሰንብቺ፣ ደህና ወኝ፣ ህይወትህን መምራት ትችላለህ። አንቺስ ህይወትሽን መምራት አትችይም ነው እንደ አብርሃም ላይ ልጥፍ ያልሽው? ደግሞ ህይወት የለኝም ስትል አልሰማኋትም መሰላችሁ? ዛሬ ሰሞኑ ልጅ የለኝም ብላለች እያላችሁ ነበረ። ኧረ የዘንድሮ እናቶች ካዲ ሆነዋል። እውነት ካዲ ሆነዋል። ልጅ ወልደው ልጅ የለኝም፣ ህይወት ኖሯቸው ህይወት የለኝም። የፈጣሪ ያለ እንደው የእርግዝና ፎቶሽ ወጥቶ ልጅሽ ልደት ስታከብሪ ወጥቶ ያ ሁሉ ድርጊት አይተን በአይናችን ማለት ነው ህይወት የለኝም ልጅ የለኝም። እውነት ልጅ ወልዳ ልጅ የለኝም የምትል ሴት እውነቴ ነው የምላችሁ እኔ አለቅ እንዴት እንደምትቀፈኝ። እውነት ቀፋፊ ናችሁ እንደዚህ አይነት እናቶች። ለማንኛውም እንግዲህ ዳኒ እንድትነቃ አድርጓታል። የልጅ አባት ነው፣ ትናንትና ከሚስቱ ጋር አድሮ ነው የመጣው፣ ንቂ ይህ ብሏት እንግዲህ እልም አለ ማለት ነው። እሷም ህይወትህን ምራ ከዚህ በኋላ። አይሩታዬ ቆፍጣኔት ጀግናዋ ማለት ነው። ጀግኔት ደግ አደረግሽ እንዴ፣ ደግ አደረግሽ። ገና እኔ ብዬሻለሁ፣ አስረሽ ማስቀመጥ ትችያለሽ። ባልሽ ነው፣ መብትሽ ነው። እኔ አላዳላም። አብርሃም እንደዚህ ሩታ እንደዚህ አይደለም። አስራሽ አስቀምጭ ባልሽ ነው። አስራህ አስቀምጥ ሚስትህ ናት። አለቅ። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተለኝ። እውነት ለመናገር እንደዛ ሊፈታ ዘነ ብዬ አላውቅም ማለት ነው። ምክንያቱም አንደኛ እኔ አንዳንድ ሰው ማለት ነው ህይወት ኖሮት ልጅ የለኝም። አሁን አንዳንድ ሴቶች አግብተው ከፈቱ ሌላ ህይወት ሲጀምሩ ልጅ የለኝም ወይም ደግሞ አላገባሁም የሚል እንትን ካፋቸው የሚወጣ ሰዎች አሉ። እና ልጅ እኮ እውነት ለመናገር ልጅ አይካድም። 9 ወር ሙሉ አርግዘሽ ለፍተሽ ደክመሽ ወልደሽ ከዛ በኋላ አምጠሽ ወልደሽ ከዛ ልጅ የለኝም የሚሉ እናቶች እኔ ያላቅላቸው። እውነት ከፈጣሪያችሁ ጋር እየተጣላችሁ ነው ያላችሁ። ከዚህ በፊት አስታውሳላችሁ ፍቅር እኮ ልጅ የለኝም ብላ ነበር እና በኋላ ልጇን ይፋ አደረገች ማለት ነው። እኔ ያኔ አውቃለሁ። ነገር ግን አንድ ሰው የደበቀው ፕራይቬሲ የሆነ ነገር ማውጣቱ ተገቢ አይደለም። እና የለኝም ብላ እኮ ብዙ ተጋፍጣለች ማለት ነው። ያ ለምንድን ነው የደበቀችው? ተመልካች እንዳይሰድባት። ተመልካች እኛም በሆነ ባልሆነ ማብጠልጠል ስለምንፈልግ ስለምንወድ ደበቀች። እሷ ላይ አልፈርድም። ግን በቃ ልጅ የለኝም ያለች ጊዜ የሆነ አናዳኛለች፣ አቃጥላኛለች። ተቃጥያለሁ እኮ ልጅ የለኝም አይባል። ምን አገባው? በማን ህይወት ማን ያገባው? አያገባውም እኮ ልጅ እንዳላት ብትናገር ማን ያገባል? ማንም አያገባውም። እና በቃ ለምን ትደብቃለች? ማን ምን አገባው የሚለው ነገር እንትን ብዬ ነበረ። ነገር ግን ሰው የራሱን ነገር ራሱ ነው የሚያውቀው ማለት ነው። ተመልካች ያብጠለጥለኛል ብላ ይመስለኛል እንደዛ ያደረገችው። እችኝቱ ደግሞ አላቅላትም። እንግዲህ አብርሃም ባለትዳር ወንድ ላይ እንዴት ትለጠፋለች? ባለትዳር ናት፣ ልጅ አላት። ለምን ይሄ ድርጊት ታደርጋለች እባላለሁ ብላ ይመስለኛል። ለማንኛውም አብርሃምና ሄርሜላ ተለያዩ። አብርሃምና ሄርሜላ ላይገናኙ እስከ ወዳኛው ተለያዩ። አንቺ አሽቃባጭ አሽቋላጭ አይለያዩም፣ መልሰው ይገናኛሉ፣ ደግሞ ይጋባሉ። ለሰርጋቸው እንጠራሻለኝ። እንዴ ጥሩኝ። የውሸት ሰርግ ሞልተዋል። በአሁኑ ሰዓት የውሸት ቀለበት ሞልተዋል። በሰፈነበት ጊዜ በብዛት እኛ ቡታጀራ ላይ ስታመጧቸው ለድራማ ቀለበትም አለ፣ ሰርግም አለ፣ ድግስም አለ፣ ግርዛትም አለ። በቃ የሌለ ነገር የለም። ስለዚህ ጥሩኝ፣ እመጣለሁ። ምን ችግር አለው እንዴ? ያግባት። እውነቴ ነው የምላችሁ። አዎ ማለት ነው። እና ሩታ ያደረገችው ድርጊት እንግዲህ መስመሩን ይዘዋል። ሲቀጥል ደግሞ ያው ሩታዬ ጥግ ድረስ ደርሰሻል። እውነት ጥግ ድረስ ጭራሽ በእጁ ያለውን ነገር አፈትልከሽ ታወጪዋለሽ እንዴ? በቃልም አለች እኮ። ከዚህ በኋላ ህይወትህን መምራት ትችላለህ እንዴ? አንቺም ህይወትሽን መምራት ትችላለሽ። እውነት ሴት ልጅ ቆፍጠን ብላ ራሷን ህይወት ስትመራ ነው ደስ የሚለው የሚያምርባት። ሩታ ሁለታዩም እንዴ ቆፍጠን ጀገን ብላ መጠጥም አጠጣች፣ መርዝም አጠጣች። አያሰከረችም አላሰከረችም፣ ባልዋ ወስደዋለች ባጭሩ ማለት ነው። ያኔ ለመውሰድ እየጣረች ነው እንዳለላቸው አብረው እየኖሩ ነው። ፈጣሪ ወይ ትዕግስቱን ስጠኝ። እኔማ ጅልጅላ አንፎ አይደለም። እውነቴ ነው የምላችሁ። እኔ አሁን ስንቶቻቸው ናቸው አሁን በዛሬው ራሱ የሚበሽቁ እኮ ብዙ ሰዎች ይኖራሉ እኮ ቤተሰብ። ወይኔ በላቸው። ሩታ የስራሽን ይስጥሽ። ፍቅር አሰጣት ችላበት ነበረ።
ተንከባክባው ነበር። አንቺ አቃጥለሽ ደፍተሽው ነበር። አንቺ አስመሳይ እንዴ! የማትሏት ነገር አይኖርም። እርግጠኛ ነኝ ትሰድባታላችሁ። በደንብ አድርጋችሁ ነው የምትሰድቧት። ያ ደግሞ አለማወቅ እኮ ነው ጋይስ። አለማወቅ ደግሞ ምንም ማድረግ አይቻልም። እናንተ ስላላወቃችሁ ስላልገባችሁ ነው የምትሰድቧት እቺ ልጅ እንጂ ብታውቁ ቢገባችሁ ኖሮ እውነት ሩታ ስሟን ሩታ ለማለት እንኳን ብላችሁ ለመጥራት እንኳን ታሳሳችሁ ነበረ። ለማንኛውም ሩታ ብትወስድም ባትወስድም ባሏ ነው፣ አለቀ። ለምን አስራ አትገርፈውም? ለምን ሩታዬ አስረሽ ሰባት ገርፊው? መብትሽ ነው፣ ባልሽ ነው እንዴ። አንድ ሰው ባሉን ለሌላ ሰው አሳልፌ አልሰጥም መብቴ ነው ምንም ይሁን ምንም ወደ ራሴ መልሰዋለሁ ብሎ ቢነሳ መብቱ አይደለም እንዴ ጋይስ? እንዴ እናንተ መብታችን ነው፣ እኛም መብታችን ነው፣ ሩታ መብቷ ነው። ቀልዳሉ እንዴ? እውነት አትቀልዱ። ለማንኛውም ተለያይተዋል። አይ አንቺ አሽቋላጭ አሽቃባጭ አልተለያዩም። ሰርግ ልንሰርግ ነው እንጠራሻለን ካላችሁኝ ጥሩኝ፣ እመጣለሁ፣ ችግር የለውም። ምክንያቱም እንደነገርኳችሁ ወደኛ ወደ ቡታጀራ በድራማ መልኩ ሰርግም አለ ብያችኋለሁ፣ ቀለበትም አለ፣ ግርዛትም አለ፣ እንደው ሽምግልናም አለ። የሌለ ነገር የለም። በተለይ በዩቱበሮቹ ማለት ነው። በዩቱበሮቹ ብቻ ነው ይሄንን ነገር ያለው። ሽምግልና አለ፣ ቀለበት አለ፣ ሰርግ አለ። ሌላ ምንድን ነው ያለው? ግርዛት ብያችኋለሁ። አራት ነው እንዴ? አዎ አራት ነው መሰለኝ። ሁሉም አለ። በእነዚህ ዩቱበሮች መካከል አለ ብዙ ነገር። ስለዚህ ብዙ ነገር እንጠብቃለን። እኔም እመጣለሁ ከጠራችሁ ችግር የለውም። እናንተ እስኪ በድራማ መልኩም እንኳን ቢሆን ሰርግ ሰርጉ፣ እውነት ሰርግ እንዲሰርጉ አድርጉ ተመልካቾች ማለት ነው። በተለይ የሄርሜላ ደጋፊዎች አብርሃም እንዲያገባ ትፈልጉ የለም እንዴ? ስለዚህ ሰርግ ሰርጉ በቃ። አሁን ቡታጀራ ላይ መቃወጥ አለበት። ፈጣሪ የውሸት ሰርግ ህዝብ እኮ ይወጣል። ቀለበት በቃ ቢያንስ ቀለበታት ዋያ ቡታጀራ ላይ ምን ያልተካሄደ ነገር አለ? ምን ያልተሰራ ድራማ አለ? ምን ያልተሰራ? አይ ፈጣሪ ቅር ይበላችሁ። እውነት ፈጣሪ ቅር ይበላችሁ። እናንተ ዩቱበሮች እውነቴ ነው ብላችሁ አሁንም እየሄዱበት ነው። አሁን እንግዲህ ዳኒ ገብተውበታል። ሄርሜላ ሄዳለች። ቀጣይ ሄርሜላና ዳኒ ይቀጥላሉ ማለት ነው። ፍቅረኛሞች ይሆናሉ። ዳኒ እኮ የፀጉሻ ባል ነው እርግጠኛ ነኝ። እኔ ያገባት ነው የሚመስለኝ እሷ ልጅ ማለት ነው። ተገብቶ የሚኖሩ ነው የሚመስለኝ። ግልጽ አላደረጉም እንጂ አብርሃም እና ሩታም ደግሞ አብረው ይሆናሉ። እናንተ አስክራ እንደዚህ ብላ እንደዚህ አድርጋ እኔ ላምን አልችልም። ከቀድሞ ባለቤት ከቀድሞ ሚስት ተገናኘ ምናምን እንዴ? ከቀድሞ ሚስቱ ለምን አይተኛም? ለምን ሁለተኛ ልጅ ራሱ አያረግዝም አያመጣም? ምን አገባሽ ሄርሜላ? አንቺ ደግሞ ኧረ በፈጠራቸው አምላክ ምን አገባሽ? ሚስቱ ናት። የፈለገችው ነገር ማድረግ ትችላለች። የፈለገችው ነገር ልታደርግ ይገባል። ሲጀመር እኔ እንደዚህ ያንተን ቪዲዮ እያየሁ መቃጠል አልፈልግም፣ አልቃጠልም። እንዴ ከመቃጠል ይሻልሻል እንዴ ሁለተኛ ሚስት ካልተደረብኩ ብለሽ አናታቸው ላይ ከምትወጪ፣ እውነቴ ነው ብለሽ እንትን ቪዲዮ አይተሽ ከምትቃጠይ ወጪ ውልቅ ብለሽ ከህይወታቸው የገባሽው አንቺ። መውጣትም ያለብሽ ራስሽ። ሩታ አይደለችም እኮ ከአንቺ ህይወት መታ የተለጠፈችው። እኔ እየተቃጠልኩ መኖር አልፈልግም። ሰሞኑ ምንድን ነው ያለችው? እናንተ አምጡልኝና ደቂቃው ሊያልቅብኝ ነው። ምንድን ነው ያለችው? እኔ እንትን ምንድን ነው እናንተ እየፈራሁ ነው ዛሬ ትሄድ ነገ ትሄድ ብላ በስጋት ላልቅ ነው ብላ እኮ ተናግራለች። አሳይ ደቂቃው ሳያልቅብኝ ጨረስኩት ንግግሩ። እና ውድ ቤተሰቦቼ ሰላም ሁኑልኝ።